ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ይህ በየሳምንቱ ወደ እናንተ የሚቀርበው ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው ጀመረ። በዚህ ዝግጅታችን እንግዲህ እንደተለመደው የህይወት ዘመን ምስክርነት ወደ እናንተ እያደረስን እንገኛለን። ዛሬ ደግሞ አዲስ እንግዳ ወደ እናንተ እየቀርብ ያለው ከዚህ በፊት በቀረቡት እንግዶች ላይ የተለያየ ሀሳብ አስተያየት እየሰጣችሁን ትገኛላችሁ። በተለይ በርካታ የሚመጣልኝ ነገር ምንድነው ስልክ አታነሳም ነው የምትሉኝ። እኔ እንግዲህ በርካታ ፕሮግራሞች አሉ በአየር ላይ የሚሄዱ ከዛ የተነሳ ብዙ ሰዎች እንግዲህ ፍላጎት አላችሁ፣ መደወል ትፈልጋላችሁ፣ ማግኘት ትፈልጋላችሁ። እኔም ባገኛችሁ ደስ ይለኛል። ግን እናንተን ለማዋራት በቂ ጊዜ ስለሚያስፈልግ በተቻለ መጠን ባካችሁ አጭር የጽሁፍ መልእክት በመላክ ከእናንተ ጋር ግንኙነት እንዳደርግ እንግዲህ የሀሳባችሁን ብቻ አስቀምጡልን። ከዛ በኋላ መልሼ እደውልላችኋል ማለት ነው። ተረፈ ወደ ዛሬው እንግዳችን እንገባለን። ዛሬ ከካናዳ የመጣው ወንድማችን ፓስተር ተረፈ ሰረቀ ነው። ፓስተር ተረፈ ሰረቀ እንግዲህ ወደ ኢትዮጵያ ሲመጣ የተገናኘ ነው። አንድ ተቋም ለማስመረቅ ነበር የመጣው። ስለ ተቋሙ እናወራለን። መጀመሪያ ግን እንግዳችንን እንኳን ደህና መጣ ፓስተር። እንግዲህ ያው ካናዳ ብዙ ወንጌላውያን ወይም ብዙ ኢትዮጵያኖች አሉና ሰላም ብላቸው ከካናዳ ኢትዮጵያኖች በካናዳ ያሉትን ኢትዮጵያ ያሉትን ያዛማ ታገኛቸዋለህ። እሺ እንግዲህ በጌታ ሰላም ሁላችሁንም ሰላም ላችኋለሁ። ፓስተር ተረፈ ሰረቀ እባላለሁኝ። ኤድመንተን የሚባል ምዕራብ ካናዳ ውስጥ ነው የምኖረው። እንግዲህ እዚህ ለሚሽን ስራ መጥቼ ነው አዲስ አበባ እና ጌታ ይባርካችሁ። ይሄንን እድል ስለሰጠኝ በጌታን አከብራለሁ። ቴንክ ዩ። እኔም አመሰግናለሁኝ። እንግዲህ ያው ወደ ኢትዮጵያ የመጣኸው አንድም የካናዳዋን ቤተክርስቲያን ቅርንጫፍ ከፍታችኋል እዚህ። በዚህ አጋጣሚ ታስተዋውቅ ደስ ይለኛል። ዋናው ግን የመጽሐፍ ቅዱስ ኮሌጅን በተመለከተ ልታስመርቅ ነው የመጣሁና ያንንም ተናግረን ወደ ምስክርነታችን እንዴት እዚህ እንግዲህ ያው ቤተክርስቲያናችን በኤድመንተን ያለችው ያው ሄጌ ክርስቶስ ቤተክርስቲያን ያው እንግዲህ እኔ ብቻ ሳልሆን ብዙ አገልጋዮች አሉ፣ ብዙ ስታፎች ነው ያሉን በኤድመንተን እና ያው በጋራ በቲም በህብረት ነው የምንሰራው እና አንዱ የቸርቻችን እንግዲህ መገለጫ ሚሽን ነው። በጣም ሚሽን ላይ ከመጀመሩ ጀምሮ በጣም ሰፊ የሚሽን ስራ እንሰራለን። ቤተክርስቲያን ተከላ ፎከሳችን ነው። በከተማችን ውስጥም ኦሬዲ 2 የአማርኛ 1 የእንግሊዝኛ ቤተክርስቲያን ተተክሏል አለ። አሁን በቅርቡ ደግሞ 4ኛ ቤተክርስቲያን ለመትከል ያው ዝግጅት ላይ ነን ያለነው። ስለዚህ እንደገና ከከተማችንም ራቅ ብሎ ሌላም እንደዚህ የተተከለ ቤተክርስቲያን አለ። እና አሁንም ኢትዮጵያ ውስጥ እንግዲህ በስፋት በቸርች ፕላንቲንግ ላይ ለመስራት ራዕይ ስላለን እንግዲህ ጌታን ታምነን እዚህ ሲኤምሲ አካባቢ ሃውስ ኦፍ ሬስቶሬሽን የሚባል ቤተክርስቲያን ተተክሏል። 2ኛ ዓመቱ ነው። የመታደስ ቤተክርስቲያን በእንግሊዝኛ እንግዲህ ሃውስ ኦፍ ሬስቶሬሽን እና ጥሩ ተስፋ ሰጪ የሆነ ነገር አለ። ጥሩ የጌታ ስራ የተሰራ ነው ያለው እና ፓስተር ሀብታሙ ይባላል እዚህ ያለው ፓስተር እና እንግዲህ በዚህ በቸርቹ ስር ደግሞ ይሄ የባይብል ኮሌጁ ያው ቪዥን ባይብል ኮሌጅ ይባላል እና አክሬዲትድ የሆነ ኮሌጅ ነው። ከዚህ ከፒቲሲ ጋር ነው የምንሰራው አንድ ላይ እና ኦልሞስት ካናዳ ከጀመርን 8ኛ ዓመታችን ነው እና በጣም ትልቅ ውጤት ነው ያገኘንበት። እንግዲህ ውጤት ስል በጣም የብዙ ሰው ህይወት እየተቀየረ ነው፣ ቅርጽ እየያዘ ነው። ያው በዘመናችን እንግዲህ አንዱ ቻሌንጅ ኢቫንጀሊካሊዝምን ያው ይሄ የህይወት ጥራት የእምነት ክራይሲስ ብዙ እንግዲህ እየገጠመን እንዳለ እንግዲህ ሁሉ ይስማ። ግን ችግሩን ብናወራው ምንም መፍትሄ አይመጣምና ፓርት ኦፍ ዘ ሶሉሽን የአንድ አባባል አለ ሾህን በሾክ እንደሚባል። ስለዚህ ችግሩ ያው እውነትን ማስተማርና በብዙ ምስክርነቶች ሰምተናልና አሁን ወደ ኢትዮጵያ አንዱ የመጣንበት ከኢትዮጵያ ሁሉ የሚማሩ አሉ። እንደገና ኦልሞስት ከ28 የዓለም ከተሞች ተማሪዎች ነበሩን። ኦልሞስት ግሎባል ነው ማለት ትችላለህ። ከአውሮፓ ተማሪዎች አሉን፣ አውስትራሊያ፣ አፍሪካ ውስጥ እንደገና ሚድል ኢስት በቃ ሰሜን አሜሪካ ያው ካናዳና አሜሪካ ማለት ነው እና አረብ ሀገሮችም ላይ እንደዚህ ተማሪዎች አሉ። ግን ከካናዳ ሆነን ስናስተምር ያው በዙም ነው፣ ኦንላይን ነው፣ ሁሉ ነገር ኦንላይን ነው። የታይም ዞን ልዩነት አለ። ለምሳሌ አሁን ኢትዮጵያ ላለው አውሮፓ ላይ በጣም ሌሊት ይሆናል። ግን አሁን በዚህ በአጥቢያው ስር ሆነን ይሄ መከፈቱ ባይዘው በአማርኛም በአፋን ኦሮሞም ነው የምንጀምረው። አሁን ኦሬዲ ምዝገባ ተጀምሯል። አስተማሪዎችም እግዚአብሔር ብዙ ሰጥቶናል እና ሰዓቱ አሁን የዚህ ሰዓት ለአውሮፓም አመቺ ነው። አውሮፓ ላሉ ሚድል ኢስትም ላሉ ሰዎች አመቺ ነው። ኢቭን እኛም ብናስተምር ኖርዝ አሜሪካ ጠዋት ነው የሚሆነው እዚህ ማታ ሲሆን ማለት ነውና ስለዚህ ያው የእግዚአብሔርን ቃል ያው የቻልነውን ጀስት ለማካፈል እንግዲህ መተናል። ያው ቅዳሜ በጣም ጥሩ ጊዜ ነበር። በጣም
ጌታ ይባርካችሁ። በጣም ጥሩ ጊዜ ነበር እንግዲህ እኛም ተካፍለናል። ግን እዚህ ላይ ምናልባት ተመልካቾቻችን ያው ብዙ የመጽሐፍ ቅዱስ ኮሌጆች ኢትዮጵያ ውስጥ የተከፈቱ ነውና ዋናው ግን መረሳት የሌለበት ብዙዎቹ ቢጠይቁት ወይ ከተመዘገቡ በኋላ አንዳንዶቹ እንደው አጉል የሚሆንበትም አጋጣሚ አለና የካውንስሉ ፍቃድ እና እውቅና ያስፈልጋል። እዚህ ላይ ምን ያህል ሰርታችሁ እንደምረት ወደ መስጠቱ እንሄዳለን። ኦልሬዲ በካውንስሉም ኦልሬዲ በቃ ፕሮሰሱን ጨርሰናል። ማሟላት የሚገባን ነገር ሁሉ አሟልተናል እና ከመሄድ በፊት አሁን እሱን ጨርሰን ነው የምንሄደው። ስለዚህ ያው እንዳየኸው የካውንስሉ ሊቀመንበርም ጠቅላይ ጸሐፊም ቄስ ደረጀም ያው እናንተም ሚዲያውም ሁሉ ሳይቀር እዛ ላይ ነበራችሁና ማለት ይሄ በቃ ኢቭን የሚያስተምሩትንም ባይዘው የድህረ ገጹ ላይ ገብቶ ማየት ይቻላል እና በጣም ያው ሰመጠር የሚባሉ አስተማሪዎች ከኢትዮጵያም እነ ዶክተር አብርሃም ከኛ ጋር አብረው ያገለግላል። ከውጭ ሀገርም ከሀገር ቤትም ብዙ ሪሊ ሪስፔክትፉል የሆኑ አገልጋዮች ነው ያሉትና ኦልሬዲ እንትኑ ሁሉ አሟልተናል እና ይሄ የኛ ኦንላይን ነው። የኦንላይን ላይብረሪ ያለው ላይብረሪ ያለው ብዙ ሪሶርሶች እዛ ላይ ዌብሳይቱ ላይ ሰው ነው። አሁን በቅርቡ ዌብሳይቱ ላይ ሊንክ የሚደረግ እንትን ሳይት አለ። ወደ 13 ቢሊየን የሚጠጋ መጽሐፍ ይኖረዋል። 13 ሚሊየን መጽሐፍ አሉ እንዴ? ያን ያህል መጽሐፍ አሉ። ያው እንግዲህ እንትን ቻሌንጁ ነው እንግሊዝኛ መሆኑ ነው። እንግሊዝኛ ነው። አሁን ችግሩ አማርኛ በጣም የመጽሐፍ እንትን አለ። ያው እግዚአብሔር እየረዳ ብዙ መጽሐፍ እየተተረጎመ ነው ያለው። ስለዚህ እንደውም እዛ አንዳንዶቹ መጽሐፍቶች ዳውንሎድ ሁሉ ማድረግ ይቻላል። ኢቭን የኮሌጁ ተማሪዎችም ባይሆኑ ሰዎች ብዙ ሪሶርሶች አሉ እዛ ዌብሳይቱ ላይ ከኦንላይን የሆኑ ብዙ ሪሶርሶች አንበበ ማጨረሳቸው ሪሶርሶች እዛ ላይ ሄደው ሰዎች ያገኛሉ። visionbiblecollege.org ብለህ ብትገባ ያው ሁሉ ነገር ምዝገባውም ክፍያውም ኤቭሪቲንግ ያው በኦንላይን ነው። ኤኒዌር ኢን ኢትዮጵያ ሰዎች ዳታ ባለበትና ስልክ ባለበት ወይም ላፕቶፕ ባለበት ቦታ ላይ ሆነው በዙም ይማራሉ። ላይቭ ነው እና ቬሪ ኢንተራክቲቭ ነው። ፈተና ሁሉ ሳይቀር በኦንላይን ነው። በጣም ጥሩ። እንግዲህ ያው ተመልካቾቻችን መጨረሻ ወደዚህ እንመጣለን። ግን ያው የህይወት ምስክር ዝግጅታችን ስለሆነ ወደ ህይወት ምስክርነት እንመጣለንና አሁን ብዙ ጊዜ ያው አንተ ትልቅ ደረጃ ላይ ደርሳል። በመንፈሳዊ ዓለምም ቢሆን በጣም ብዙ አገልግለሃል። ያው ሰዎች ደግሞ አንተ የደረስክበት ጋር መድረስ ይፈልጋሉ። ግን ከየት በየት በኩል እዚህ ደረስ የሚለው ነገር ነው ዋናው ኢንፎ እና ያው መድረኩን ሰጣለሁ። እስቲ ከኢትዮጵያ ጀምሮ ከልጅነት ጀምሮ ብትጀምርልን አስፈላጊ ከሆነ ሁለተኛ ክፍልም ሶስተኛ ክፍልም ብንሄድ ደስ ይለኛል። ምክንያቱም አንተ እስከቻልክ ድረስ መሄድ ትችላለህ። መድረኩ ያንተ። እንግዲህ እኔ ያው አዲስ አበባ ነው ተወልጄ ያደግኩት። እዚህ ልደታ የሚባል ሰፈር አካባቢ ነው የተወለድኩት። እስከ ሃይ ስኩል ድረስ ያው ኢትዮጵያ ውስጥ ነበርኩ። ጌታን አላቅም ነበር ኢትዮጵያ ውስጥ እያለው። ግን ያው እንዲሁ ያው ልጅነቴን ሳያው እግዚአብሔርን የመፈለግ ነገር በውስጥ ያለ አባታችን ነው። ጸሎት ሳልጸልይ አልተኛም። ልደታ አካባቢም ስለሆነ ያደግኩት ልደታ ቤተክርስቲያን ብዙ ጊዜ እንሄድ ነበር። ጾም ነበር። እንደውም አንድ ጊዜ ጾም የሆነ ፍልሰታ ጾም ይመስለኛል በጣም ደክሞኝ ሰዎች አዝለውኝ ወደ ቤት ሄደዋል። ኦኬ ተካባቢ ልጆች ጓደኞች ነበሩኝና ሲምሉ ራሱ ልደትዬን አንተ ባንዱ ነበር ማለት እና ብሪሞ የሚባል ሰፈር ነበር ጫወታው እና ጫካ ነው አይደል? በፊት ነው። አሁን እንኳን ያው በፊት ብሪሞ ጫካ የሚባል ብሪሞ አሸዋ ሜዳ ነበር። የሆነ ሜዳ ነበር እና የሆነ እዛ አካባቢ ብሪሞ የሚባል የሆነ የአሸዋ መፍጫ ማሽን የነበረው የፈረንጅ ስም ነው። እና እኔ ሳድግ እዛ አሸዋ ይሄ ምንድነው ለቤት መስሪያ የሚሆኑ ኮረቶች ምናምን ማሽን ነበር የሚፈጭ። አካባቢው ላይ ባይዘው ድንጋይ አለ እና ከዛ የተነሳ ብሪሞ ወፍጮ አሁን ያው ለቆ ሜዳ ሆኗል። ሙሴ መኖሪያ ስፍራ ሆኗል። እና እንግዲህ እንደዛ ነው ያደግኩት። ያው ሃይ ስኩልም ስገባ በተለይ የቁርምስና ሲመጣ ያው ብዙ ያው ዓለማዊ የሆነና መጥፎ ነገር ውስጥ ህይወት ውስጥ ነበርኩኝ ማለት እንግዲህ የአዲስ አበባ ልጅ እንደ አዲስ አበባ ልጅ የሚያድገው ልክ ነው። ብዙ አይነት አሁን ለምሳሌ ዶሮ ማነቂያ የሚባል ሰፈር አሁን ያለው አይመስለኝም፣ ፈርሷል። የትኛው ነው? ሁለት ነው ጎጊስ አካባቢ ያለውና ኢቭን እዛ እናድር ነበር ከወንድሜ ጋር። ታላቅ ወንድሜ ያው እሱ ትንሽ በብዙ በዓለማዊ ነገር ቀደም ስለሚል እኔ እሱን ተከትዬ ኦልሞስት በጣም ያው ጠፍተን ነበር ማለት ይቻላል። ብዙ ኢሞራሊቲ፣ ብዙ የመጠጥም ብዙ በቃ ያው ያልነካካ ነው ነገር የለምና ኤኒዌይ እንግዲህ ያ ሲዝን ደግሞ በቃ ይሄ የደርግም ጊዜ ስለነበረ ሰው በቃ ይሄ ሚሊተሪ ሰርቪስ ነገር ነበር። ያው ሰሜን በነበረው ጦርነት ወጣቶች ሪክሩት ይደረጉ ነበር።
እና እንደገና ደግሞ በዛ ጊዜ ያው ሃይ ስኩል እንደጨረስን የመጥፋት እንደ ፋሽን ነበር። በቃ ከሌ ጠፋ ሱዳን ገባ ምናምን ገባ የሚባል አይነት ነገር ስልክ ሃይ ስኩል ልጨርስ ስል በቃ ለመጥፋት ወሰንን። እኔም ወንድሜም እንደውም የወንድሜም ባለቤት አሁን ሚስቱ ናት፣ ያኔ ጓደኛዋ፣ እኔም አንድ ሌላ ጓደኛ ነበረችን። ኤኒዌይ እሷ የወንድሜ ባለቤት ያው ወጣ ስለነበር መመለስ ስለማትችል በቃ ከኔም ጓደኛ ጋር ያው በቃ እሷን ቶሎ ይዘ መጥፋት ስለነበረብን ከዛችኛዋም ጋር በዛው ተለያየን እና ጠፍተን ያው መጀመሪያ ወደ ሱዳን መሄድ ሞከርን። ሱዳን መሄድ ስላልቻለን ተመልሰን ወደ ጅቡቲ የሚባል ሀገር እዛ ሄድን እና እንግዲህ በጣም ከባድ ቦታ ነው። በእግራችን ነው ሄድነው በባቡር ከዚህ እስከ ደወል የሚባል ሀገር በባቡር ሄድን በሌሊትና ልክ የሰራተኞች መስለን ልብስ ምናምን አድርገን በቃ ካማፍላጅ አድርገን ሄድ ነው። በሌሊት የሚጓዝ ባቡር ነበረ። ጫት ነጋዴዎች ምናምኖች ሁሉ እዛ ላይ ነው ተጭነው ይሄዳሉ። እና ደወሌ ላይ ስንሄድ ዩዥዋሊ ባቡሩን ይሰብሩታል። ይሄ ቱቦ ይባላል። እሱ ሲነቅሉት ባቡሩ ይቆማል። ያን ጊዜ ዘለን እንወርዳለንና ዘለን ወረድን ከባቡሩ ላይ። እንደውም እግዚአብሔር የእህታችንን እግዚአብሔር ልብሷ የባቡሩን የሆነ ብረት ይዞ ባቡሩ መንቀሳቀስ ጀመረ እና ሪሊ ድራግ አድርጎ ሊጎዳት ይችል ነበር። ቶሎ እሷን እንትን አደረግን እና ባቡሩ ሄደ እና ከዛ በኋላ ትንሽ ተጉዘን ያው የኢትዮጵያና የጅቡቲ ቦርደርን ክሮስ አደረግን እና ከዛ በፀሐይ በቃ ሰማዩ ፀሐይ ነው፣ ምድሩ አሸዋ ነው። በጣም ከባድ እንትን ነው። ትንሽ በኮዳ ውሃ ይዘን ነበር እና ያ ውሃ አለቀብን እና ውሃ ሲያልቅብ በቃ መጠጣት ያው ስንል ምንም ነገር የለም። ከዛ አንድ የሆነ ኩሬ ነገር አገኘ። እዛ ኩሬ ውስጥ መቼስ ለመናገር የሚቀፍ የበሰበሰ ነገር ሁሉ እዛ ውስጥ ነበር። ምርጫ ስለሌለን በቃ ያን የበሰበሰ ነገር አውጥተን እንደውም ከኛ ጋር የነበሩ እንደዚህ እነዚህ ኩትቢሌዎች ይባላሉ የሚያስጠፉ ማለት ከፍላቸው እነሱ ይዘው ይሄዳሉና እነሱ ጠጡ ሲሏቸው ሴቶቹ ያው እምቢ አሉ ማለት ግን በኋላ ጠም ያዛቸው። እኛ ያው ምርጫ ስለሌለን ያንን ቆሻሻ እንትን እንግዲህ ጠጣን። ምንም አልሆንም እግዚአብሔር ምሕረት። በኋላ ትንሽ በረሃው ፀሐዩ እንትን ሲል ሴቶቹም ስጡን አሉ። ጭነዋ እየጠጣን ከዛ በጅቡቲ ገባን። ከባድ ነው። ድንኳን ውስጥ ነው የምንኖረው። 1-2 ወር አይ ቲንክ ድንኳን ውስጥ ተቀምጠናል። ዩኤንኤችሲአር የሚሰጠው ሩዝ አለ እና ነጭ ሩዝ ባዶ ነው የምንበላው፣ ምንም ነገር የለውም። እና በቃ እንግዲህ ከአዲስ አበባ መጥተህ ከቤት ወጥተህ ድንጋይ ነው፣ ድንኳን ነው፣ እባብ አለ፣ ጊንጥ አለ እዛ አካባቢ። እና ትዝ የሚለኝ አሁን አንዴ እንዲህ ድንኳን ውስጥ ከአንድ ወንድም ጋር ቁጭ ብለን እያወራ በጣም እንደዚህ እጄን የሚያክል ጊንጥ በመካከላችን ሲመጣ አየን። በቃ ልጁ ደንግጦ በስሎ ሞሽን ነው በቃ የገደለው። በጣም ትልቅ ጊንጥ እና ቢያገኝ ሊገልህ ይችላል። በቃ በመሃላችን መጣ እንደዚህ እያወራን ማለት ነው። እባብ ይገኛል እንትናችን ውስጥ እና በጣም ከባድ ጊዜ ነው። ለይነበይ ከዛ ቤተሰብም እዛ እንደገባን ሰማ። የተወሰነ ወንድም ትልቅ ወንድም ነበረ፣ የተወሰነ ገንዘብ ላከልን እና ጅቡቲ ገባን። በዚህ ሁሉ እንግዲህ ጌታን አላቅም ነበርና ግን ውስጤ በጣም መንፈሳዊ ነገር ይራባል። መንፈሳዊ ነገር ብዙ ነገር ይምን መጠጥም የተለያየ ነገርም አርገን በቃ ውስጤ በጣም እንትናል። እንግዲህ እግዚአብሔር ያስቀድሞ ስለመረጠኝ ማለት ነውና በኋላ አንድ ወንድም ሙሉጌታ ጋላክሲ የሚባል ወንድም እቺ አሁን የባለቤቴ የወንድሜ ማለት ባለቤት የሆነችው እሷ እዚህ ድሮ ጌታን ታውቅ ነበር። ጌታን ትታ በቻለችው ከኛ ጋር ትከራከራለች። እኛ ደግሞ ያው የቀደመው እምነት በሚል ያው ቀናተኞች ነን። ከሷ ጋር መመለስ አትችልም፣ ማስረዳት አትችልም እና በሽቃታ እሷ በጌታ ሆና ግን ባካርጋለች ተመልሳለች። አዎ እና ኤኒዌይ እሷን ጋር እንዴት እንደተገናኘ አላቅም። ይሄ ሙሉጌታ ጋላክሲ አሁን ካናዳ ነው ያለውና እሷ ጋር ተገናኝቶ እሷን ለማግኘት ይመጣል። እሱ ያን ጊዜ በቃ ጌታ በልቡ እሱም እንደዚሁ እዚህ ሀገር ጌታን ያቅ ነበር። ወደ ኋላ ተመልሶ ብዙ ችግር ውስጥ ገብቶ እዛ የሚገርምህ ነገር ጅቡቲ ውስጥ እያለ አንድ ጊዜ ከሚገርም ምስክርነት ነው የሱ ራሱን አንድ እብድ የሆነ ሰው ማለት አእምሮን የሳተ ሰው ራቁትን የሚሄድ ሰው ከተማ መካከል አገኘውና አንተ ወደ እግዚአብሔር ተመለስ አለው። ልጁ ደንግጦ እንግዲህ ከዚህ በላይ መልእክት ምን ይሆናል? ደንግጦ ሬድ ሲ ሚሽን የሚባል ሚሽን አለ። ሮጦ ሚስዮናኖቹ ጋር ሄደ እና በዛ ወደ ጌታ መጣ። ወደ ጌታ ከዛ በኋላ መመስከር ጀመረ እና እሷን አገኛት። በኋላ እሷን ግን ያው ብዙ እንትን ልትል አልቻለችም። እሷን ፈልጎ መጥቶ እኔን አገኘ። እዛ ለኔ በቃ መመስከር ጀመረ። እኔ ደግሞ በቃ ያው አማኝ ነኝ ብዬም ስለማስብ በቃ
እኔ እምነት አለኝ ሃይማኖቴን አልቀይርም ምናምን ስለው አንድ የሚገርም ነገር ነገረኝ። እኔ አሁን ሃይማኖትህን ቀይር አልልህም፣ አንድ ነገር ግን አድርግ። አንደኛ መጽሐፍ ቅዱስ አንብብ አለኝ። ከዛ በኋላ መጽሐፍ ቅዱስን አንብብ፣ ግን አንድ ጸሎት ጸልይ አለኝ። ስታነብ ሁልጊዜ እግዚአብሔር እውነትን ግለጽልኝ እያልክ ግን አንብብ አለኝ። እና መጽሐፍ ቅዱስም አይገኝም እዛ እስላም ሀገር ነው። በኋላ አንድ ቤት እዛ የአዲስ አበባ ልጆች በግሩፕ ይኖርበት ቤት አለና እዛ ሲሄድ አንድ መጽሐፍ ቅዱስ ተቀምጦ አገኘሁኝ። እና ይሄን መጽሐፍ ቅዱስ ስጡኝ ላንብበው ስላቸው ውሰደው አለኝ። ያ መጽሐፍ ቅዱስ ከዛሬ ከኔ ጋር አለ። ወደ 40 ዓመት ሊደርስ ነው አሁን ጊዜውና ከዛ በኋላ ልክ እያነበብኩኝ እግዚአብሔር ሆይ እኔ እውነት ፈልጋለሁ፣ እውነትን ግለጽልኝ እያልኩ አነባለሁ። እግዚአብሔር ሆይ እውነትን ግለጽልኝ፣ እኔ እውነት ፈልጋለሁ ማለት አሁን ሁሉ ሰው እውነት እዚህ ነው እውነት እዛ ነው ይባላልና ይሄኔ ሳነብ እኔ መቼ ጌታ እንደተቀበልኩ አላቅም፣ መቼ ንስሐ እንደገባሁም አላቅም፣ ግን ህይወቴ ተቀይሮ አገኘሁት። ኢቭን አካባቢ ያሉ ሰዎች ሁሉ በቃ እንደተቀየርኩ ማወቅ ጀመሩ። ንግግሬ ተቀየረ፣ ህይወቴ ተቀየረ። ከዛ ከዚህ ወንድም ጋራ ሆነን እንደገና ሌላ ደግሞ ማሞ የሚባል ፓስተር ማሞ አሁን ፔንሲልቬኒያ ነው ያለው። እሱ ደግሞ እንደዚሁ ሲጓዝ በምድረ በዳ እግዚአብሔር አለ ወይ የሚባል ጥያቄ ወደ ህይወቱ መጥቶ ከሱ ጋር ሲታገል እሱም እንደዚህ ወደ ጌታ መጣ። ሶስታችን ተገናኝተን ጅቡቲ ውስጥ መጸለይ ጀመር። ሙሉጌታ ትንሽ ያው ቀደም ይላል፣ እሱ ይሰብካል ያስተምራል። ማሞም እንደዛ ነው። ወደ 8 ወር ያህል በቃ መጾም መጸለይ ጀመርን ማለት ነው። እየጾምን እየጸለይን እያለን በቃ በጣም ላይፋችን ራዲካል እንጾማለን እንጸልያለን። ያው ስራ የለንም፣ ስደተኞችን በጣም ከባድ ሀገር ነው፣ ሙቀት ነው። የሚያገለግላችሁ ሰው የለም በቃ የሚያገለግል በቃ እግዚአብሔርን ቃል ነው እንጸልያለን። እንትና ይሄ ሙሉጌታ ትንሽ በኋላ ጋሽ መለሰ የሚባል አሜሪካን ሀገር ያን መለሰ ወጉ እሱ መጣ እና እሱ መጥቶ እኛው ባይዘን እኛ ጌታ ከዛ በፊት የተጀመረ ስራ ነበረ፣ ግን ስደት መጣና ያ ነገር ተበተነ። ያ ቸርች ማለት ነው ህብረት ነበረ። ግን ከዛ በኋላ እኛ ወደ 8 ወር ከቆየን በኋላ ጋሽ መለሰ እኛን አገኘን። ከዛ እሱ መጥቶ አስተማረን፣ ሪሶርሶች ሰጠን። እንደ ኮሚቴ አድርጎ 6 ሰዎች ሾመ። ሰዎች መዳን ጀመሩ። በጣም የእግዚአብሔር ስራ መሰራት ጀመረ። ብዙ ቡና ቤት የሚሰሩ እህቶቻችን ወደ ጌታ መጡ። ብዙ ከእስልምና እምነት ከተለያዩ እምነቶች ሰዎች ወደ ጌታ መምጣት ጀመሩ። ምንም እኛ የምናውቀው ነገር የለም። በቃ ግን እንጾማለን፣ እንጸልያለን፣ እግዚአብሔርን ቃል እኔ በህይወቴ ለምሳሌ ከምፈራው አንዱ ነገር ሰው ፊት ቆሞ መናገር ነው። በህይወቴ 2 ሰው ፊት ቆሜ ተናግሬ አላውቅም። ከዛ 2 ሰው ፊት ቆሜ እንደውም ጋሽ መለሰ አንዴ ተመልሶ ሲመጣ እኔ ስሰብክ አይቶ በጣም የገረመው በቃ እንግዲህ እግዚአብሔር በመንፈስ ቅዱስ በተለይ ከተሞላ በኋላ ይሄ ሙሉጌታ ምን ይለኛል በቃ ከዳንም በኋላና በመንፈስ ቅዱስ ደግሞ መጠመቅ አለብህ ይለኛል። እና በጣም ያስጨንቀኛል። እሱ በመንፈስ ቅዱስ ያው በልሳን ይጸልያል። ሲጸልይ ግን ይንቀጠቀጣል። በቃ አንዳንድ ጊዜ ብዙ እኔ እንትኑን አልወደውም በቃ ሞላው እና ኖኔ ፍቅር ስጦታስ ነው የሚያስፈልገኝ ኖ በመንፈስ ቅዱስ መጠመቅ አለብህ ይለኛል። ከዛ አንድ አሜሪካዊ አክሰል ሴፓች የሚባል ካሜሪ እንዴት እንዳገኘን አላውቅም መጣ። በዛ ጊዜ በተለያዩ አገሮች በተለይ ኢትዮጵያም ግብጽም እንዴት ሱዳንም ትራቭል ያደርግ ነበር። እሱ በጣም ስለ መንፈስ ቅዱስ ያስተምራል። በኋላ እሱ በቃ ስለ መንፈስ ቅዱስ ሰበከ። አንዴ ሆቴል ልጸልይልህ ብሎ እጅ ጭኖ ሲጸልይልኝ እንግዲህ በህይወቴ አሁን ወደ ጌታን አልተውም፣ ግን ጌታን እንደውስ ብተው ማልክደ ኤክስፒሪየንስ በህይወቴ ሆነ እና በጣም ኃይል ላይ ወደቀና ለተወሰነ ጊዜ አክቹአሊ እጄን መዘርጋት አልችልም፣ መቆም አልችልም። በቃ የሆነ ኤሌክትሪክ የሚመስል ኃይል በህይወቴ ላይ ወረደ በቃ። እና ከዛ ከተወሰነ ጊዜ በኋላ ነው በልሳን መጸለይ ጀመርኩኝ። ያ ህይወቴ ትራንስፎርምድ ሆነ። ከዛ በኋላ መናገር ጀመርኩኝ። ከዛ በኋላ ሐሳቤን እንኳን ወደ መግለጽ የምችል ሰው አልነበርኩም። መስበክ ጀመርኩኝ ነው ዋና ሰባኪ ሆኜ ጭራሽ ቁጭ አልኩኝ። ህይወቴ በጣም ተቀየረ፣ ራዲካሊ ተቀየረ። እንመሰክራለን፣ ብዙ ሰዎች ጌታን ይቀበላሉ። እግዚአብሔር በጣም ብዙ እንደገና ደግሞ ስደት አለ እስላም ሀገር ስለሆነ አንድ ጊዜ አሁን ማረሳው ይሄ አሜሪካዊ ሰባኪ ተመልሶ መጥቶ በቃ እሱ ራሱ እስላም ሀገር መሆኑን ረሳው። በቃ ስቴዲየም እንዳለን የሚሰብከው እኛ እንጮሃለን፣ አሜን ላለን፣ በቃ እንዘምራለን። የአካባቢ ሰው መጥቶ ቤቱን በድንጋይ በቃ የድንጋይ ናዳ በቃ ይላል፣ ይወረውራሉ። አጥር ግቢ ስላለ መግባት አልቻሉም። እኛ ደግሞ ግማሽ በፍርሃት ግማሽ በእምነት ከውስጥ ሆነን ደግሞ እንገስጻለን
እና ከዛ 6 ነው 7 ቀን ነበር ያ ኮንፈረንስ። ከዛ ኋላ የስንተኛው ነው 5ኛው ቀን ላይ ነው። ከዛ በበር መጡ ዱላ ይዘው ሊቀጠቅጡ እና በሩን ሊሰብሩት ይታገላል። ልክ በሩ ሊወድቅ ሲል ታየዋል። አጥሩ እንዳለ በጣም ሰዎች ናቸው። ከዛ በኋላ ደግሞ ድፍረታችን ሄደን በሩን ከፈትንላቸው። የአካባቢው ሰዎች ናቸው እና አንድ ወንድም ነበር ከኔ ጋራ እና በሩን ስንከፍትላቸው እኔ እንዞር ስል ከጥቂት ደቂቃ በፊት በሩን ሊሰብሩት የነበሩ ሰዎች መሬት ላይ ወድቀው አየሁ። እንዳለ መሬት ላይ ወድቀዋል። እና ምንድነው ብለን እንትስን አንድ ከሼካ ሰው ቆሞ አየን። ከጫት ለጫት ይቅም የነበረ መጥቶ ለካ ምን አላቸው፣ እነዚህ ወደ አላህ ነው የሚጸልዩት፣ ምን አድርጎ ነው የምትሏቸው? በዱላ የራሱን ሰዎች በዱላ ሲመታቸው እናመልጣለን ብለው አንዱ ባንዱ ላይ ወደቀ። ከዛ 1-2 ቀን ይቀረው ነበር ኮንፈረንስ። ምንም ድንጋይ የለም፣ ምንም የለም። በኋላ አካባቢውን እነዚህ ሶማሌዎች ናቸው በአብዛኛው፣ አንዳንኛ ቸርች ያሉ ሶማሌኛ የሚችሉ ወንድሞች አሉና ሲወጡ ዛሬ ፕሮግራም እንዴት ነበር ብለው ጠየቋቸው። ፕሮግራም ጥሩ እና እኛ ከበን እየጠበቅን እኛ ውስጥ እናመልካለን፣ እነሱ ቻፕላችን ከበው ውጪ ይጠብቁ ነበር። የእግዚአብሔር ስራ እና ብዙ ተአምራትን ያው እዛ ምድር ላይ አይተናል። ብዙ አገልጋዮች ያው ዛሬ ስመጥር የሆኑ አገልጋዮች በዛ ቸርች ውስጥ አንዳንዶቹን ጥራልኝ። አሁን የኔም ጓደኛ ፓስተር ሚኪ ፓስተር ማይክ እዛ ነበር፣ አግኝተው ነበር። ያኔ አብረን ነበር የገባ ጊዜ እኔ ቀድመዋለሁ። በኋላ እኛ ጋር እሱ ጆይን አደረገን። ወንጌላዊ ያሬድ ጥላሁን ያው ብዙ ሰው ያውቀዋል። እሱ ጌታን ያገኘው እዛ ነው። ኢቭን አሁን ቃለ ሕይወት ፓስተር መስፍን ወንጌል የሰማው እዛ ነው። እኔ እዛው ብኖር አላውቅም ነበር። ኢቭን ዶክተር አበራ የኤልሻዳይ ቤተክርስቲያን መስራች እዛ ወንጌል መጀመሪያ እንደሰማ እሱ ራሱ ሲናገር ሰምቻለሁ። እዚህ አይነበራችሁ ማለት ነው። እነሱን እንግዲህ ከኛ በኋላ ነው አንዳንዶቹ። እኛ እንግዲህ የመጀመሪያዎቹ ነን። ስንት ዓመት ነው ማለት ነው? እንግዲህ በ1985 በነጮች ኦልሞስት 40 ዓመት እየሆነ ነው። የድሮ ሰዎች 30-40 ሲሉ ይገርመኝ ነበር። አሁን እኔም 38 አካባቢ ማለት ነው ይሆናል እንግዲህ በፈረንጆች ነው። እኔ ጌታናዊ በ85 ነው ኦልሞስት ከዛ ጀምሮ አሁን እንግዲህ 2005 ኦልሞስት ወደ 40 ዓመት ብዙ አሁን እዚህ ሀገር ራሱ ተመልሰው አገልጋዮች የሆኑ በዓለም ዙሪያ እኔ ባለሁበት ከተማ ብዙ ቦታ ላይ አገልጋዮች ወጥተዋል ማለት ያኔ ጅቡቲ ብቻ ሳይሆን በሱዳን በግብጽ በተለያየ ቦታ ላይ ብዙ የእግዚአብሔር ሰዎች ነበሩ። አሁን ከኛ አካባቢ ፓሰሲሳ የሚባል ዛሬ እንደው አሁን አብረን ነበር ጠዋት ዛሬ እና ብዙ የእግዚአብሔር ሰዎች ፓስተር ማሞ ደመቀ እንለዋለን። ፓስተር ማሞ ፔንሲልቬኒያ እሱ እዛ ነው ጌታን ያገኘው እና በጣም ብዙ ሰዎች ጌታን እዛ ቦታ ላይ ተቀብለዋል። ስለዚህ ለመልካም ሆነልን ማለት ነው። ለኢቭን ባለቤቴም ጋር የተገናኘ ነው እዛ ጅቡቲ ነው። እስቲ ንገረን። እዛው እሷም በስደት መጣ እና እኔ ያው ያገለገልን እዛ የኪችን ውስጥ የአንድ ኩክ ረዳት ሆኜ ስራ ሰራ ነበር። እና ስራዬ ምንድነው መጀመሪያ በጠዋት ገብቼ የሆነ ባለቤቷ የባሏ ፈረንሳይ ነገር ነው፣ ግን ልጅቷ አበሻ ናትና ስራ ማግኘት ራሱ በጣም ከባድ ነው። ይሄንንም በዘመን ነው ያገኘሁት። እና የወንድሜ ባለቤት ጓደኛ ይተዋወቃሉና ስራዬ ሬስቶራንቱ ሲሚንቶ ነው። በጠዋት ገብቼ ሲሚንቶ ማጠብ በቃ የሬስቶራንቱን ሲሚንቶ ውሃ ደፍቼ በደንብ አድርጌ አጠዋለሁ፣ ወንበር ደረድራለሁ፣ እንደዚህ አደርጋለሁ። ከዛ በኋላ ኪችን ውስጥ ደግሞ የሚያስፈልጉ ነገሮች አደራጃለሁ። ከዛ ይሄ ኩኩ አለ እሱ ሲሰራ ለሱ እኔ ረዳት ነኝና እዛ ሴትም የለም እናትም የለም። ኩክ የምናረገው እኛ ነን፣ ወጥ የምንሰራው እኛ ነን። በቃ ብዙ ሙያተኞችም ሆነን ነበረ። እና እሷ እዛ መታ እሷ እንዲሁ ድሮ ጌታን ታቅ ነበር ማነው ኢትዮጵያ ያለችና በኋላ እዚህ መታ ቸርች መምጣት ፈለጉ ከጓደኛዋ ጋራ። እና ቸርች ሲባል እኔ የሆነ ሰው ሪኮመንድ አደረ የሆነ ቦታ ይሰራልና ኪችን ውስጥ ተብሎ ይሄ ሰው ኪችን ይዟት መጣ። ለመጀመሪያ ጊዜ ያየዋት ኪችን ቁምጣ ለብሼ ጃፖን እና መጣች። ከዛ ያው ቸርቹ የት እንደሆነ አሳየኋት እና ቸርቹን ጆይን አደረገች። እና ስሩ ታይም በቃ እግዚአብሔር እንድንገናኝ በቃ እንትን ሆነ፣ የእግዚአብሔር ፈቃድ ሆነ። እና ኬንያ ነው እንግዲህ የተጋባ ነው። በዚህ ዓመት ከተጋባን 37 ዓመታችን ነው።
ወደ ኬንያ ሄድኩ። ወደ ካናዳ ለመምጣት ፕሮሰስ ምክንያት ጅቡቲ ኤምባሲ የለም እና ወደ ካናዳ የመምጣት ምክንያት ይሄ ሙሉጌታ የሚባለው ወደ ጌታ እንደመጣ ምክንያት የሆነ እሱ ቀድሞ ካናዳ ሄደ። እንደ ኦልሞስት እሱ አሁን እንደ ታናሽ ወንድሙ ነው የሚያየኝ። እኔም እንደዛ በጣም በቃ ኦልሞስት አሁን እዛ የነበርን ወገኖች ጓደኛ ሳይሆን እንደ ዘመድ ነን፣ በቃ በጣም ፋሚሊ ነንና እሱ ነው ወረቀት የላከልኝ። ግን ፕሮሰስ ለማድረግ እንትኑ ያለው ኬንያ ነው እና ሌላው ደግሞ ወረቀትም የለኝም። ኬንያ የሚሄድኩት ደግሞ በጣም ኮንሰርቫቲቭ አማኞች ዋሸት አንዋሽም የሚል እንትን ነው አቋማችን በጣም እንትን ነው በዛኪስና አሁንም ለምን ያለበት እሱ ነው። ኤምባሲ ራሱ ኢንተርቪው ሲደረግ አልዋሽም ብዬ ነው የገባሁት። በቃ ግን እግዚአብሔር ሚራክል አደረገና ሴትየዋ ኢቭን ወረቀት የለኝም በፓስፖርት ነው ኬንያ የገባሁት። የሬፊጂ ወረቀት ያስፈልጋል ስትገባ ኤምባሲ በትልቁ የሬፊጂ ወረቀት ከሌለህ እንደውም እንዳትመጣ የሚል ወረቀት ተጽፏል። ግን በእምነት በቃ ጌታ ይሰራል። ጌታ ብዙ ነገር ስላለማመድ ብዙ ጊዜ ሰዎች ሲመሰክሩ ባካሽ በደም ነገርባቸው እላለሁኝ። አሁን ብዙ ሰው ምን ይላል መሰለህ ህይወት ጉዳይ ነው፣ ይሄን እኮ ባለ ካልዋሸን ወደሚቀጥለው ማለፍ አንችልም ብለው ወደ ውሸት ውስጥ ይገባሉ። ማለት እንግዲህ ያው እግዚአብሔር ብሌም አላረግም ሰዎችን። ያው እንግዲህ እግዚአብሔር እኛ በጣም ለኛ በጣም ራዲካል ነገር ነው የተቀየርነው። ደግሞ ሪሊ የእግዚአብሔር እጅ አይተናል። አሁን ጊዜ አይበቃም። ብዙ ታምራቶች ብዙ እግዚአብሔር ፕሮቪዥን አይተናል። ካመንክ እግዚአብሔር ይሰራል። እግዚአብሔር በቃ ስትጨክን ይሰራል። እና አሁን እዛኔ ሲሄድ ለምሳሌ የኦፊሰሯ የካናዳ ኤምባሲ ኦፊሰር መጀመሪያ አየችኝና የሆነች እንደው ጥቁር ነበረች፣ በጣም ጥሩ ያኖች ሴት ነበረችና ፊቴን ልታይ አልፈለገችም። በቃ ሂድ አንቀበልህም ነው ያለችኝ። እባክሽኝ እኔ ከጅቡቲ ነው የመጣሁት፣ እባክሽ ወረቀት አለኝ፣ ወረቀቱን ስፖንሰርሺፑን በእጄ ይዣለሁና አንድ ወንድም አሁን ኖርዌይ ያለ ወንድም አለ፣ እሱ ነው ይዞኝ ሄደውና በቃ ምንም ታነግራቻል። እንደሷ ጋር እየተከራከርን ምናልባት 2 ደቂቃ 3 ደቂቃ ነው የቆየሁት። ዋናዋ ኢሚግሬሽን ኦፊሰሯ መጣች። ምን እንዳመጣት አላውቅም፣ እግዚአብሔር ነው ያመጣት። ዋናዋ የምትወስነው ከዛ ምንድነው የሚልሽ አለቻት። እኔ በተሰባበረ እንደምሰማው ከጅቡቲ ነው የመጣሁት ይላል እና አየችኝና ባይኔ ተቀባዩ አለቻት። በቃ እኔ እንግዲህ ይሄ ኮንሲደር ትለዋለች። ተቀባዩ ከ3 ወር በኋላ እንጠራሃለን አለች። just like that ላይፌ within 3 ደቂቃ ተቀይሮ ነበር። በቃ ከዛ እሻልኩኝ ተቀበለችኝ። ቦሷ ስለሆነች ልክ ሴትዮዋ ከ3 ወር በኋላ ለኢንተርቪው ጠሩ። ከዛ ኢቭን ኬንያ በዘገየ ነበር በጣም ነው የገረማቸውና ከዛ በኋላ ጭራሽ ኢንተርቪው አላረገችኝም ሴትዮዋ ስለ ጅቡቲ ችግር ለኔ ትነግረኛለች። ችግር ነው በመሃል ስልክ ታወራለች፣ በመሃል የሆነ ነገር ታረጋለች፣ በቃ ስለ ችግሩ ታወራለች። ከዛ በኋላ ተቀብያለሁ አለች። ከዛ ሚስት አለች ምናምን አይ እጮኛለች። ያኔ ደግሞ ከባለቤቴ ጋር ስላት ሙላት አለች። ራሱ እዛው ስሟን እዛው ሞላሁኝ። ከዛ በኋላ ኢቭን ስንለያይ ከጅቡቲ በቃ ጌታ ከፈቀደ እንገናኛለን፣ ካልፈቀደ ደግሞ እህትና ወንድም እንሆናለን ተባብለን የተለያየ ነው እንጂ እንጋባለን ምንም ሆፕ የለም፣ ምንም ተስፋ። እኔ ራሴ ተስፋ የለኝም። ምን ይዘን ነው የምንጋባው? ልክ ይሄን ስትለኝ በቃ ቶሎ ነው ብያት፣ እሷም ከጅቡቲ ወደ ኬንያ መጣች። ከዛ 2 ወር ያህል እንደተቆየ ከዛ በኋላ ጠሩን። በቃ በሳምንት ውስጥ ከኬንያ መውጣት አለባችሁ፣ ካልወጣችሁ ካንስልድ ይሆናል። በቃ አፋጠኑት እንደሚል ዮሴፍን በቃ ትዝ ይለኛል። ናይሮቢ ከተማ ቀኑ ዓርብ ነው ምናምን መሰለኝ ፎቶ ለመነሳት እኔ በዳውንታውን ሮጣለሁ፣ እሷ ትከተለኛለች ዳውንታውን ናይሮቢ ውስጥ። ከዛ በኋላ እንደምንም ብለን ፎቶአችንን አስገባን፣ የሚያስፈልገውን ነገር ሰጠን። ከዛ መጋባት ነበረብን እና እግዚአብሔር ይመስገን በዚህ አጋጣሚ በዛ ጊዜ እዛ የነበሩ ወገኖች ነጋሽ ያሳየኸኝ ካወቅተው ነጋሽ ሚሊዮን የኛ የሰርግ ሙሽራ ሹፌር ነበር። በጣም ትልቅ ሰዎች ናቸው። ያሳየኸኝ አሁን እኔ ባለቤቴም ከሙሽራ ሆነ የወጣችው ከጋሽ ያሳየኸኝ ቤት ነው። እኔ ደግሞ ከፓስተር ሙሉጌታ አሁን ዲሲ ነው ያለው። ፓስተር ሙሉጌታ ኬንያ ፓስተር ነበር ያን ጊዜና እዛ የነበሩ ኬንያ የነበሩ አባቶች በጣም ብዙ ስደተኛ ረድተዋል። በገንዘባቸው በመናቸው ጥሩ ኑሮም ጥሩም ስራ የነበራቸው ሰዎች ነበሩና በቃ ሰርጋችንን አሁን የባለቤቴ ያገባችው በተውሶ የሙሽራ ልብስ ነው። እኔ በቃ አንድ ክርስቲያን ወንድም ነው ልብስ የገዙልኝ። በቃ ምንም ስደተኞች ነው ቁምጣ ምናምን ያለን ሰዎች ነንና ምንም ነገር አሁን ኬንያ ሰርግ ብለን አስበን 1 ወር ሊቀረው ሰርጉ
የመታቶ ይባላል እዛ። የመታቶ የለንም ታክሲ ማለት ነው። በቃ የታክሲ የለንም እንኳን ግን ምንም አልቀረም። በቃ መኪና ወደ 11 መኪና በቃ እዛ ያሉ ድግስ ራት ምናምን ልብስ እና በቃ እንደዛ አድርገን እግዚአብሔር ዳረን፣ ያሉ ወገኖች ዳሩን፣ ተጋባን ለጨርሰን ያው ወደ ካናዳ መጣን ማለት ነው። በጣም ጥሩ። በጣም ነው ካናዳ ገባችሁ። ካናዳ ገብታችሁ ደግሞ የሚሰራችሁት ነገር አለ። የረፍት ሰዓታችን ደርሷል። ተመልካቾቻችን እየተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ተረፈ ሰረቀ ነው። የጅቡቲ የኢትዮጵያ እንደዚሁም የኬንያ ቆይታውን እየነገረን ነው የሚገኘው። ብዙዎቻችሁ በዚህ ውስጥ አልፋችኋል። በተለይ ልቤን ያንኳው ደግሞ ለእውነት የጨከነ ሰው በመሆኑ በሚያልፍበት ምንም ኦፖርቹኒቲ ይምጣ እግዚአብሔር ከእናንተ ጋር ከቆመ ማንም ሊከለክላችሁ አይችልም። እውነትን ተናገሩና ብታጡት ይሻላል። እግዚአብሔር ግን ከሁሉም ጋር ይቆማል። ለማንኛውም ቀጣዩን ክፍል በከረፍት በኋላ እንመልሳለን። ባላችሁ